አንተ ሰውዬ በቃ እኔ አልሄድም። በቃ ተወኝ እንዴ! ምንድነው አልሄድም ማለት? እኔ አልሄድም። በቃ ተወኝ። ምንድነው አልሄድም ማለት? በቃ ወደ ህግ መሄድ አልፈልግም። ለህግ አሳልፌ ከምሰጥሽ ከኔ ጋር እንደራደር፣ በነገሩ እንነጋገርበትና እኔ አንተ ሰውዬ ምን እንደምትልም አላውቅም። ምን እንደምትል አላውቅም። ምን እንደምትጠይቀኝም አላውቅም። በቃ ጥያቄን ከጨረስክ ከቤት ይወጣልኝ። ጥያቄን አልጨረስኩም። የማወራው ደግሞ አማርኛ ነው። እንደዚህ የሚያደርጉ ሰዎች አሉ። እንደዚህ አይነት ጥያቄ አትጠይቀኝ። እንደውም በገዛ ቤቴ እንዴት እንደዚህ ትጠይቀኛለህ? ምን አናደደሽ? ጭራሽ አሁን በኃይለ ቃልና በማስፈራራት ነው እየሄዱ ያሉት። እኔ ምን እንደምትል ራሱ እየገባኝ አይደለም። እኔ ለራሴ ልብ ድካም አለብኝ። እኔ አንተ ሰውዬ ምንድነው ልብ ድካም ይኖርብሽ? ልብ ድካም ቢኖርብሽ ይሄን ስራ ትሰሪያለሽ እንዴ? እኔ በቃ ምንም ይሄ ስራ ልብ ድካም ምንም ማውቀው ታሪክ የለም። በቃ እንደውም አንተ ውጣልኝ ከቤቴ። ይኸውልሽ ተረጋጊውልሽ። ሴትነቴንም ቢሆን ከሆነ እንደፈለግክ መጠቀም ትችላለህ። እኔ ለሱ ፍቃደኛ ነኝ። ምን ማለት ነው እሱ ደግሞ? እኔን አሁን ምንም እንትን አለልሽም አላጋልጥሽም ብለኸኛል። ስለዚህ እባክህ ተወኝ። እኔን ልብ ድካምሽን አስነሳሁት በድጋሚ? አዎ እባክህ ተወኝ። እኔን አባቴ ለምንድን ነው የምተውሽ? እስኪ አንድ ምክንያት ስጪኝ። ሰላም ጤና ይስጥልኝ ውድ የሀብቴ ቤተሰቦች እንደምን አላችሁ? እኔ ሀብታሙ ነኝ። ዛሬ ደግሞ አንድ ሰፈር ላይ እንገኛለን ማለት ነው። እዚህ ጋር የምታዩት ወንድማችን አንድ መስጠት የሚፈልገው መረጃ አለ። እንግዲህ እዚህ ቦታ ላይ እንድትደርስ ብሎኝ ቦታው ላይ ደርሼ ተገኝቻለሁ ማለት ነው። ሊነግረን የፈለገው ነገር ምንድን ነው የሚለውን ደግሞ ከወንድማችን ከአንደበቱ የምንሰማው ይሆናል ማለት ነው። እናንተ ደግሞ እንግዲህ ልክ እንደተለመደው ቤተሰብ የሆናችሁ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ በማስቀመጥ የሁልጊዜም ፍቅራችሁን መውደዳችሁ እንድታሳዩኝ ይላለሁ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ፣ የሀብታሙ ቤተሰብ ሁኑ፣ ተቀላቀሉ እንላለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እሺ ወንድሜ ሰላም እንደምን አለ? ሰላም እግዚአብሔር ይመስገን። እሺ ስምህ ማን ይባላል? ስሜ አለማየሁ እባላለሁ። እሺ አለማየሁ ምንድነው ልትነግረን የፈለከው ነገር? ልነግራችሁ የፈለኩት እኔ ባለትዳር ነኝ፣ የሶስት ልጆች አባት ነኝ። እሺ እና ብዙውን ጊዜ ያው ፊልድ ነው የምሰራው። ምኖረው እዚሁ አዲስ አበባ ውስጥ ነው። ከዛ ያው 12 አመት ምናምን ነው በትዳር ይኖር ነው ከባለቤቴ ጋር። ግን ያው እየዋለ እያደረ ብዙም ከባለቤቴ ጋር መግባባት ያልቻልንበት ብዙ ነገሮች አሉ። ያው እነሱን ይሄን ነው ማለት ባልችልም አንደኛ በመሃላችን መተማመን የሚባልም ነገር እየተራራቀ መጣ ማለት ነው። ብዙውን ጊዜ በወር ውስጥ ቢያንስ እስከ 20 ቀን ምናምን ፊልድ ላይ ነው፣ 10 ቀን ምናምን ነው ቤት መጣው። ከዛ በዛ መሀል እየኖርን አለመግባባትም ጭቅጭቅም ይሄ የሆነው ሶስተኛ ልጅ ከወለድን በኋላ ነው ይሄ የመጣው። አዎ መጀመሪያ ያው ጥሩ እንትን ነበረን ማለት በቃ ምን ልበል እንዲሁ ለጎረቤትም የሚያስቀና ፍቅር ነበረን። መጨረሻ ላይ ግን አሁን እሷም እንዴት እንዳሰበችኛ የሰው ወሬም አለ በመሀል ምንም ልንግባባ አልቻለም። ያው በአጋጣሚ በሆነ ምክንያት ከሌላ ሴት ጋር ወጣሁኝ ማለት ነው። ምንድነው ምክንያት ወደ ሌላ ሴት የሚያድ? አንደኛ እሷም ከኔ ጋር የመተኛት ፍቃደኛ አልሆነችም። መተኛት ማለት አንድ አልጋ ላይ ማለት ያው በቃ ፍቃደኛ አለችም ከኔ ጋር አንሶላ ለመጋፈፍ። ያ ነው ትልቁ ምክንያት የሆነው። ያው እኔ ትልቅ ሰው ነኝ በእርግጥ። ከዛ በቃ እኔ መበሳጨት ጀመርኩኝ። ልጁም ትንሽ ይረብሻታል። ይሄ ሶስተኛ የተወለደው ልጅ በቃ ቤት ምንም ሰላም የለም ማለት ትጠረጥረኛለች። በቃ እንደዚህ ፊልድ ወጥቼ ስመጣ አምሽቼ ነው አንዳንዴ ትንሽ መጠጥ ምናምን ቀማምሳለሁ እና እሷ ከምትሰማው አኳያ የድሮውን ነገር በቃ እንደዚህ እኮ መጠጥ ቤት የሚያመሹ ሰዎች እንትን የሚሉት ከሴቱ ጋር ሄዳል ምናምን የሚባል ነገር ማለት እኔ ባላሰብኩት መንገድ ነው። እኔ አስቤው አላውቅም። ከዛ በቃ እኔም ያው በመጠጥ ተገፋፍቼ ሳላስበው ከሌላ ሴት ጋር ተኛው ማለት ነው። የእውነት አድርጌዋለሁ በእርግጥ። ከዛ ይሄን በማረግበት ሰዓት ለካ እኔ ምንም በማላውቀው መንገድ ካሜራ ቪዲዮ ምናምን ተቀርጬ ነበር ማለት ነው። በቃ እንደዚህ እንትኑን ልከውልኝ ቪዲዮውን ሳይ በጣም ነው የደነገጥኩት። በጣም ማለት ይህ ትዳራችን ደግሞ እንደዚህ እንደ ቀልድ ወይ እንደ እንትን የሚባል ነገር አይደለም። በጣም ከብዙ ቤተሰብ ጋር የተሳሰረ ነው ማለት ነው። ከዛ በጣም እንደነገጥኩኝ ያለውን ነገር ገንዘብ ስጠናሉኝ። ማንነታቸውንም እኔ በአካል አላውቅም። እየደወሉ እያስፈራሩን ለባለቤትክ ነው የምናሳያት
እንደዚህ ነው እንደዚህ ያሉ በቃ የሆነ ሳንቲም እየሰጠኋቸው እስከዛሬ በጣም ብዙ እንዲሁም ቤት ውስጥ ያለውን ወጪ እየሸፈንኩ ነው። ቤት ውስጥ ያለውን ወጪ እየደበቅኩኝ ከባለቤቴ ከልጆቼ ከዛ እየደበቅኩ ነው ለነሱ ማድረግ የነበረው ማለት ነው። አሁን ግን እላፊ ሆነብኝ። ጭራሽ በተለያየ አካውንት በተለያየ ባንክ ነው እየላኩ በዚህ አካውንት አስገባ የሚሉኝ። አስገባለሁ እባካችሁ ኧረ እንደዚህ ልጆች አባ ጭራሽ አሁንማ በቃ አለ በወርም በ15 ቀን ነበር። አሁን በየቀኑ ነው የሚደውሉኝ እና ጨነቀኝና አሁን እኔ ለባለቤቴ ወይ ራሴ ልንገራት እንዲያፍረጭ ብዬም አሰብኩኝ። ግን ባለቤቴ ብዙም እንደዚህ የምትረድ ማለት መጀመሪያ ተጠረጥረች ስለነበረ አሁን አትረዳኝም ብዬ ስላሰብኩኝ በቃ በጣም ግራ ገባኝ። ሲጨንቀኝ ነው እናንተ ጋር የመጣው። እስቲ መላ ከፈጠራችሁልኝ ብዬ ነው። ትዳሪ ሊበተን ነው። ስለዚህ እስቲ እናንተ ጋር መላ ካለ መላ በሉኝ። በጣም ተጎድቼ ነው ያለሁት። በጣም በስነ ልቦናም ሆነ ማድረግ አልነበረብኝም በእርግጥ አንዴ ከሆነ በኋላ ግን ምንም ማድረግ አልቻልኩም። ስለዚህ እኔ ወደ ፈጣሪም እየለመንኩ ነው። እስቲ ከፈጣሪ በታች እንኳን እናንተ ጋር መላ ካለ እስቲ የሆነ መላ እንድፈጥሩልኝ ብዬ ነው። እኔ አሁን በቃ ብዙ ነገር አስቤያለሁ። አንደኛ ባለቤቴን ወይ ሽማግሌ ልኬ ግልጹን ልንገራት፣ በእርግጠኝነት ደግሞ ትዳሪ ይበተናል። አንድ እሱ ነው። ሁለተኛ በቃ እናንተ ጋር መላ ካለ መላ በሉኝ፣ ያለበለዛ በቃ ከባድ ችግር ውስጥ ነው ያለሁት። በጣም ከባድ እንደዚህ ነው ማልልክ ነገር ነው ማለት ህይወት ማለት ያው ቤተሰብህ ነው። ለነሱ ብዬ ነው እኔ ሌሊትም ቀንም ብዙ ሀገር ነው እየተንከራተትኩ የምሰራው ማለት ነው። ስለዚህ በጣም ጨንቆኛል። ለዚህ እስቲ መላ ካላችሁ ብዬ ነው የመጣሁት። ጥሩ። እስኪ አሁን ከነገርከኝ ነገሮች የተረዳሁት አንደኛው ነገር ምንድን ነው ወይም ግር ያለኝ ነገር ግራ የተጋባሁት እንደነገርከኝ ከሆነ እያስፈራሩኝ የሚል ነገር ነግረኛል እና ይህን ነገር አንሶላ የተጋፍከው ከሌላ ሴት ጋር ደግሞ ከአንድ ሴት ጋር ነው ይመስለኛል። ከአንድ ሴት ሰው ተጨማሪ ማን ነው የሚያስፈራ? በእውን አላቃቸውም በመሰረቱ ሰዎቹን ግን በጣም ብዙ ሰው ነው የሚያስፈራራኝ። እንደዚህ ካላረካ ሁላ አልፎ ተርፎ የገንዘብ ጥያቄ ብቻ አይደለም የሚጠይቁኝ። በቃ ሌላም ነገር እንደዚህ በህይወት ላይ እንመጣለን ምናምን ነገር ቪዲዮውን እየላኩ በየቀኑ ነው አንድ አይነት ቪዲዮ ነው የሚልኩልኝ በየቀኑ። ስለዚህ ይህን በምን መንገድ ነው ማስወገድ? በጣም ነው የሚያስፈራሩኝ። በጭራሽ በህይወት ነው የምንመጣው አይነት ነገር ነው። እኔ ወይ ለህግ አላመለክት ወይ ማያስጌድ ነገር ለህግም ባመለክት ማይሆን ነገር ነው ማለት ራሴ ስተሰርቻለሁ። በቃ በጣም ግራ የገባኝ ነገር እሱ ነው። በስልክ ቀጥታም እየደወሉም ያስፈራሩኛል። በእንትንም በቃ በብዙ ነገር ነው ብቻ እንትን የሚሉኝ። ስለዚህ ይሄ ነው አሁን በጣም እንዲያውም ከገንዘቡም የከበደኝ የነሱ እንትን ነው የነሱ ማስፈራራት። እንዴት አሁን ወይ ቤትም ሰፈርም ልቀይር ብል አሁን የራሴ ቤት ስንት ዓመት የኖርኩበት ቤት ነው የእናቴ አባቴ ቤት እንዴት አድርጌ መቀየር እችላለሁ? ስለዚህ ከባድ ሁኔታ ላይ ነው ያለሁት። ጥሩ። አሁን ይሄ ነገር ከተፈጠረ ምን ያክል ጊዜ ሆነው? ይሄ ከተፈጠረ 4 ዓመት 3 ዓመት ከምናምን አካባቢ ነው ይሄ ከተፈጠረ። ግን እስካሁን በቃ ዋጥ አድርጌ ችዬው ነው። በጣም ብዙ ገንዘብ ነው ያልኩላቸው። በጣም እኔ ማገኘውን አበሌንም ሆነ ደሞዜ ባለቤቴ አታውቅም፣ ግን ይሄን ያህል ነው ማገኘው እያልኳን ነው። ከ50% በላይ ለነሱ ነው ማድረገው ማለት ነው። ከ4 ዓመት በላይ እና 4 ዓመት ማለት በጣም ብዙ ነው እና እንዴት አድርገህ ቻልከው? ምን ያክል ሲያስልከዋል? በየወሩ በየ15 ቀኑ ብለኛል። አሁን ቅርብ ጊዜ ደግሞ በየቀኑ እያልከኝ ነው እና እንዴት ነው እስኪ እሱን ምን ቢያንስ አሁን በወር ውስጥ ስንት ያስልከዋል? ስንት ብር? ገና ጉዳዩ እንደተፈጠረ ብዙም አይጫኑኝም ነበር። በ2 ወርም በ3 ወርም እስከ 6 ወርም ቆይተው ነበር። እንዲሁም የሆነ ሰዓት ላይ ጥፍት ሲሉ በቃ እንዲሁ ወይ ፈጣሪ የሆነ ነገር ወይ እንደዚያው መቼም እንትኑ አንድ ቦታ ነው የሚኖረው መረጃውን የያዘው ሰው ወይ የሆነ ነገር ሆኖ በቃ ደስ ብሎኝ ነበር። ከዛ ደወሉ። ምን ነው ዝም አልክ? እኛ ዝም ብንላ እንኳን አንተ ዝም ትላለህ እንዴ አሉ። ጭራሽ አሁን በኃይለ ቃልና በማስፈራራት ነው እየሄዱ ያሉት እንጂ እንደዚህ በጸባይም እየጠየቁኝ አለ። ኧረ አለው ምናምን አልኳቸው። በ3 ወርም በ4 ወርም በ6 ወርም ነበር። እሱ ብዙ አልከበደኝም። አሁን ነው በጣም ላፊ በቃ ከአቅሜ በላይ የሆነ ያለው አሁን ነው። አሁን ጭራሽ አልቻልኩም። በቃ እኔ ወደ ሌላ ነገር ውስጥም ልገባ ነው። አሁን እንግዲህ መጠጥም ገፋፍቶኛል ብለኛል። ያው ለስተት ምንጊዜም ቢሆን ስተት ነው። ምንም ምክንያት ልንሰጠው አይገባንም። ግን እንዳልከው እንግዲህ ላፊ ጠጠህ የተፈጠረ ነገር ነው ብለኛል። አንዴ ይሁን አይሆን ያው የምታውቀው አንተ ነህ። ምንም እኛ የምናውቀው ነገር የለም። እንዳልከኝ ፊልድ የምትወጣ ከሆነም ለእንደዚህ አይነት ፈተናዎች የመጋለጥ ፕሮባቢሊቲ በጣም ከፍተኛ ነው ብዬ አስባለሁ። ያው የራስ ጥንካሬ ይወስነዋል ብዬ አስባለሁ። ነገር ግን እንግዲህ
አንዴ ብቻ ከወጣ ከዚች ልጅ ጋር ትረሳታለህ ብዬ አላስብም። አንለስ ብዙ ሴቶች ሲሆኑ አታስታውሳቸውም አይደል? አንድ ሴት ከሆነች ግን ታስታውሳታለህ ምን አይነት ሴት እንደነበረች በሰዓቱ። አዎ በሰዓቱ አስታውሳታለሁ። ግን በቃ የሆነ ላፊ ላይ እንደዚህ ከመስሪያ ቤት ሰዎች ጋር ነበርንና አብረውኝ ያሉት ብዙ ነን። ግን የሆነ እንዴት ልበል ወጣትነት እድሜ ላይ ያሉ ናቸው። ያለንበትን ቦታ እንደዚህ ለእንደዚህ አይነት ነገር የሚጋብዝክ ነው ማለት እንዴት ምን ልበል ሴተኛ ዳሪ ምናምን ያለበት ቤት እንደዛ ነው። የሆነ ክለብ ነገር ነው። በቃ በዛ በጣም ብዙ ጠጣን። አጋጣሚ የሆነ ደሞዝ በዓል ላይ ነው። መስሪያ ቤትም ፈንድ እንትን ብሎልን በጀት ተበጅቶልን ነበረ። ያም ነው በቃ ገፋፍቶኝ ያረኩት ልጅቷን። አዎ በእርግጥ አስታውሳታለሁ። እስካሁን ምን አይነት እንደሆነች እንዴት እንደሆነች ሁሉ ነገር አስታውሰዋል። ያው ጠጥቻለሁ። በእርግጥ እኔ በህይወቴ እንደዚህም ጠጥቻ አላቅም። ያም ባላረጉልኝ ስህተት አልሰራም ነበረ። ጭራሽ አላረግም፣ አስቤውም አላቅም። ያ ነው። ግን ድጋሚም ያን አላሰብኩትም። በጣም ነው የተጸጸትኩት። በህይወቴ ስህተት ሰርቼ እንደዚህ ተጸጽቼ አላቅም። እና እሱን በዛ አጋጣሚ እንግዲህ ይሄን ወይ ከመስሪያ ቤት ያሉ ሰዎች ይሁን ይሄን ያቀነባበሩልኝ አላቅም። እንደዚህ አይነት ጠላት አለኝ ብዬ አላስብም። ወይ እዛ ሆቴል ውስጥ በልጅቷ በኩል ይሁን አላቅም። እኔ ይመስለኛል ከልጅቷ ጋር ያሉ ሰዎች ናቸው ይህን ሴራ የሚሰሩት ይመስለኛል። በዛ በኩልም ሰው ልክ ያስጠይቃለሁ። ምንም ነገር የለም ነው ያሉት። ምንም ምላሽ አላገኘውም። በቃ ልጅቷም እንዲሁም ጭራሽ የምትታወቅ ነች፣ ጥሩ ሰው ነች ምናምን ነገር ነው ያሉኝ በሰዓቱ ማለት ነው። ከዛ በኋላም ሌላ ሰው ልኬ ነበር። ምንም በሷ በኩል ምንም የለም ነው የተባለ። ይህን እንኳን ማወቅ አልቻልኩም። ማን እንደዚህ እንዳረገ፣ ማን እንደዚህ በህይወቴ ጣልቃ ገብቶ እንደዚህ ስተት እንትን እንዳለ ብቻ እኔ ግራ ነው ያጋባኝ። ማለት ያው ከባድ ሁኔታ ነው። ምክንያቱም አንተ ቤተሰብህን ብለህ ነው ይህን ነገር የምታደርገው። እንዳልከውም ስተት ተሰርቷል። ግን ዋናው ስተቱ ሳይሆን ኖርማሊ መጸጸቱ ነው። ነገር ግን እነዚህ ሰዎች እነዚህ ምላቸው በተለያዩ ስልክ እየደወለች እንደምታስፈራራና እንደምትልክ ስለነገርከኝ ነው። እና ይህ ነገር አሁንም እየቀጠለ ነው በየቀኑ እያልከኝ ነው? አሁን ያው ጭራሽ አሁን ያው ባሰ ሲብስ ነው ወደ እናንተም የመጣሁት። ባሰ። በ3 ቀንም በ2 ቀን ሌሊት ይደወላል። እኔ አሁን ልክ ከስራ ስመጣ ፍላይ ሞድ አድርጌ ነው ስልክ የምተኛው። መስመሩን እስከ መቀየር ደርሼ ነበር የሆነ ሰዓት ላይ በቃ ሲም ካርድ ልቀይር እንዴት ይሻለኛል? ሲም ካርድ ግን መቀየሩ ምናልባት ለውጥ የለውም ብለህ ታስባለህ? ምንም ለውጥ አይኖረውም ማለት በምን ያገኘዋል? ሲም ከተቀየረ ገመናዬን የሚያቅም ሰው አለ ብዬ ነው በስነ ስርዓቱ እየነገሩኝ። የሚስቴን ቤተሰብም የሚስቴ እናት አባትንም ያውቃሉ በስነ ስርዓቱ። የኔንም ገመና ሁላ ምን አይነት በር ምን አይነት ቤት የት ሰፈር እንዳለ ያውቃሉ ይሄን ጠንቅቀው። ስለዚህ በልጅቷ ወገንም ይሆናል ብዬ የጠረጠርኩ ስህተት እንደሆነ በኋላ ሰውም ሲነግረኝ አመንኩ። ለዛ ነው በአብሬ ባደርኳት ልጅ በኩል አይደለም። በመስሪያ ቤትም እንደዚህ ማስበው ሰው የለም። ብቻ አጋጣሚ እኔ ትንግርት ነው እንጂ ምን አይነት መንፈስ ሄዶ እንደዚህ እንዳረጋ አላውቅም። ይሄ ነው በቃ ብቻ አወዛጋቢ ነገር ነው። ማይሆን ነገር ነው። በቃ ማይታመን ነገር ነው። አይ ከባድ ነገር ነው። እንግዲህ እንዳልከው ወደ 4 ዓመት ማለት ቀላል ነገር አይደለም። አሁን ደግሞ በቅርቡ እንደነገርከኝ ከሆነ በየቀኑ እያስላኩ ነው፣ በየቀኑ እየላክ ነው። እና ይህ በጣም ስለከበደና ስለመረረ እንግዲህ ወደኛ መጣል ማለት ነው። ስለዚህ አሁን እኛ በምን አይነት መልኩ እንድንረዳህ ትፈልጋለህ? አሁን የእሷን አድራሻ ልናውቅ የምንችልበት ከሌለ እኛ በምንም ነገር ልናገኛት አንችልም። ነገር ግን የእሷን ውሎ የእሷን ሁኔታ ሊያውቁ የሚችሉ የምጠረጥረው ሰው ካለ ወደዛ ሂደን ኢንፎርሜሽኖችን መሰብሰብ ግን ለእኛ ቀላል ነገር ነው። ስለዚህ በምን አይነት መልኩ እናገኛታለን ብለህ ታስባለህ? እሷን ለማግኘት ቀላል ነው። ያው ያለችበት ቦታ ሜን ነው። ያው ትንሽ ራቅ ቢልም ያው እዚህ ጋም የህይወት ጉዳይ ነው እየተበላሸ ያለው ህይወት ነው። እና እናንተ በእርግጠኝነት የምትሉ የምታስተካከሉበት መንገድ እንደዛ ነው አለች። እስካሁን እንደዚህ ብር እየሰጣት በየጊዜው እየከፈልክ እንዴት ነው ስራ ቦታዋን የምታውቀው ከሆነና ስራ ቦታዋ ላይ የምትገኝ ከሆነ እንዴት አለድክም? በእሷ መንገድ አይደለም የመጣው እኮ ነው። ለዛ ነው እሷ የምታውቀው ሰው እንደዚህ የሚያደርግ ሰው የለም። በቃ ማለት እርግጠኛ ነኝ። ምክንያቱም 700 ምናምን ኪሎ ሜትር ነው
እዚህ የእኛን ቤተሰብ ገመና የሚያውቅ ነው የሚነግሩን በስልክ የሚነገረኝ። ስለዚህ እሷ ሳይሆን የምትደውል ሌላ ሰው ነው የሚደውልብህ፣ እሷም ሌላም ሰውም ጭምር ነው። አዎ ስለዚህ እኔ እሷን ለማለት ከበደኝ። ይህን ያህል እንደዚህ የምታደርግ አይነት ሰው አደለች። እሷ ነች ማለቱ አሁን ይሄ ነው። እኔም በቃ የጭንቅላት የቤት ስራ የሆነብኝ እኮ ይሄ ነው። ማን እንደሆነ ከመስሪያ ቤት ጓደኞችም እንደዚህ የሚያደርግ የለም። በእርግጥ ያውቃሉ፣ የኔ ቤተሰብ ያውቃለ። እኔም እንደዚህ የምጠረጥራቸውም አይነት ሰዎች አይደሉም። እና መጀመሪያ ግን እሷ ትደውልልህ ነበረ? እሷ ደውላ መጀመሪያ ነግራለች ስላለው ነገር ምናምን? ስላለው ነገር ስለተፈጠረው ነገር ምናምን ምንም እኔ ይሄን የመጀመሪያ ቀን ያየው ሰዓት ግን ሄጃለሁ ከሰው ጋር መጀመሪያ ቪዲዮውን አይቼ ምናምን እንደዚህ ስላት ኧረ በስመ አብ እንደዚህ የሚያደርግ ሰው እኔም አቅሙም የለም ማንም አያደርግም። እሷ ራሱ በጣም ደነገጠች። ምክንያቱም የእሷም የራቆት ቪዲዮ ሆኖ እንዴት ምንም አልመሰላትም። በጣም ደንግጣ ነው እና በጣም ተሰማት። እሷ ራሱ እኔን ትጠረጥራለች በእኔ በኩል እንትን ያለ መስሏት ማለት ነው። እና እኔ እንደዚህ እኔ እንኳን ብዙም እኔ እንደዚህ እንትን የሚል ህይወት የለኝም። እኔ እዚሁ ነው የምሰራው እና ቤት ነው የምሰራው፣ ኑሮውም እዚህ ነው። የሚያስጨንቀኝ ነገር የለም። ግን እንዴት እንደዚህ ሊሆን ቻለ አይነት ነገር ነው ያለች እሷ ማለት ነው። ስለዚህ በሷ በኩል አይደለም በቃ። እና ቪዲዮውን ማስጠፋት አለብን ምናምን ብላ ምንም አይነት ነገር ካልነገረችህ እጇ ሊኖርበት ይችላል ብዬ እጇ እኔ እንግዲህ ያው ሰው መቼም ሰው ያው ከላይ ታየዋለ እንጂ ውስጡን አታውቅም ፍጹም ማለት እርግጠኛ የምትሆንበት ሰው አይኖርም የሰው ልጅ የተባለው ሰዓት። እንግዲህ ይሄን ካለችኝ በኋላ እየደወሉም ያለው ምልክት ሲነግሩኝ ከሷ ያለውን ነገር ተውኩት። ብዙም እየተከታተልኳት አለም በንት ምሳሌ ሰው ላኩባት። አይ በሷ በኩል ምንም የለም ማለች ሲሉኝ ከዛ ተውኩኝ እና ትኩረቴን ወደዚህ ማድረግ ጀመርኩ ማለት ነው። ከነዚህ ጋር ምንም ያገናኝ ነገር የለም እና ያ ነው እና የተለያዩ ሰዎች ነው በተለያየ አካውንት ነው የሚያስልኩት። አዎ ስለዚህ ስልክ ቁጥሩንም ምንም የምታውቀው ምንም ነገር የለም። ምንም ነገር የለም። ስልክ ይደወላል። አውርቼ ከሆነ ደቂቃ በኋላ መልሼ ስደውል አይሰራም ስልኩ። ለነገሩ ለማጣራት ብትሞክርም እንለከዋለን ቪዲዮ እንለከዋለን ሲሉ ትተዋለህ ይመስለኛል። እሱን ነው እሱን ፍራቻ ነው እኮ እኔ ስልካ በተለያየ ስልክ ነው ቋሚ በዚህ ያገኛቸዋለሁ የምትለው ስልክ የለም። አንድ ስልክ አለ እንደውም ብዙ ጊዜ የሚደውሉበት እሱን ሴቭ አድርጌዋለሁ። በሱ እንደውም አልፎ በሱ ይደውላሉ። እሱንም ራሱ ዝም ብዬ ስሞክረው አይሰራም። እነሱ ሲፈልጉ ብቻ ነው የሚያገኙ። ጥሩ አሁን ምን እናደርጋለን መሰለህ እነሱ ደወሉ የምትለውን ስልክ ቁጥሮች እነሱን ያው መቼም ስልክ ላይ እስካለ ድረስ አለ እነሱን ስልክ ቁጥሮች ትሰጠኛለህ፣ ማጣራት እናደርጋለን እኛ። በሁለተኛ ደረጃ ፍንጭ ልናገኝ የምንችለው በልጅቱ ነው። ልጅቱ የምናገኝበትን ነገር አመቻችልና ስራህንም መስዋዕት አድርገህ ወደዛ እንሂድና ጠቁመን ልጅቱን አሳየን። በምን አይነት መልኩ እሷ መናገር እንዳለባት እኛ ስለምናውቀው ቀስ አድርገን አግባብተን እንግዲህ ኢንቨስቲጌት እናደርጋታለን ማለት ነው። ስለዚህ ከአንተ የምፈልገው ነገር ምንድን ነው? ወደዛ ቦታ እንድትወስደኝ፣ ልጅቱ እንድታገናኝ፣ እሷን በሆነ አይነት መልኩ ለማናገር እንሞክር አይደል? ከዛ በኋላ ማን እንደላካት ማን እንዳደረገው የምናውቀው ነገር ሊኖር ይችላል። ስለዚህ የመጀመሪያው ነገር የሚጠቁመና ወደ እሷ ነው። ስለዚህ እሷ እናገኝ እናናገር። ከዛ በኋላ ደግሞ ያለውን መፍትሄ አብረን የምናይ ይሆናል። መልካም እሺ። ስለዚህ ዛሬም ቢሆን ፍሪ ነኝ፣ ልትወስደኝ ደስ ይለኛል። ክሮችም አሉ እነሱ እንዲያልፉ እናደርጋለን፣ ወይ ደግሞ መኪና ተከራይተን ወደዛ ቦታ እንሄዳለን። ጥሩ እሺ። ከአንድ 2 ቀን 3 ቀን በኋላ ሁኔታዎችን አመቻችቼ በቃ እንድንሄድ እናደርጋለን። እሺ አመሰግናለሁ። ምንም ችግር የለውም። ይህም ትልቅ ተስፋ ነው። እግዜር ይስጥልን በእውነት ይህን ያህል ራሱ ተስፋ መስጠቱ ትክክል ነው። ያው ለሰው ማታማክረው ነገር ጥሩ ነው፣ ራስን ይጎዳሉ። እንትን ትክክል ነው። አሁን እንዳልኩ ሊሆንም ይችላል። ግን አንድ ያው መቼም የምመክር ሰው ሁኝ አይደለሁም፣ በትዳር ውስጥ አይደለሁም፣ ልሳሳት እችላለሁ። ነገር ግን እንደዚህ አይነት ነገር ሲፈጠር ምንም አይነት ነገር ይፈጠር ከባለቤትህ ጋር ባለቤትህ የህይወት አጋር እስከሆነች ድረስ ነገሮችን መመካከር፣ መነጋገር፣ ማይጋጭ ነገር የለም። እግርና እግር ይጋጫል፣ የአንድ ሰው እግር። ስለዚህ ቤተሰብ ውስጥ ስትኖር ከባለቤትህ ጋር የአንድ ሳንቲም ገጽታዎች መሆን አለባችሁ ብዬ አስባለሁኝ። አሁን ይሄ ሁሉ አመት ገንዘብን ስትጠፈጥፍ ገንዘብን ስትከፍል የከረምክ ከባለቤት ጋር መነጋገር ባለመቻለ ነው ብዬ ነው ማስበኔ። ለሌላም ሰዎች በተወሰነ መልኩ ትምህርት ይሆናል ብዬ አስባለሁ። ይሄ አሁን የምነግራቸው ነገርና መነጋገር። ልትኮረፍ ትችላለች፣ ልትናደድ ትችላለች፣ መለያየት ይሻለኛል ልትል ትችላለች። ግን አሁንስ ቢሆን መለያየት ፈልጋለሁ ብትል ከዚህ አመት በኋላ
ይህን ብር በሙሉ ለቤተሰቦች ብታደርገው አይጠቅም? ይጠቅማል፣ እናውቀዋለን አይደል? ስለዚህ መነጋገር ብትችል ደግሞ ሞር በጣም መልካም ነበረ። እኛም እንግዲህ ጣልቃ ገብተን ምንሞክረው ነገር ካለ እንሞክራለን፣ ዝም አንልም መቼም። ስለዚህ እንደዛ እናደርጋለን። እንደ ምክር ቢጤ ነው እንግዲህ ከተቀበልከኝ። ተቀብያለሁ። ትክክል ነህ። ይህም ባስብ መጀመሪያም አስብ ነበር። ስህተቱ የራሴ ነው። እኔም አስቤበታለሁ የገባሁት። መጠጥ ጥሩ አይደለም ለሰው ልጅ። መጠጥ ማለት በቃ ራስ በቃ ማለት መጥፊያማ እያወቅህ የምጠፋበትም ሊሆን ይችላል እና መጠጥ ነው እንደዚህ ያደረገኝ። እንዲሁ ሌላም ሰው ከኔ ታሪክ ተምሮ በመጠጥ ተገፋፍቶ ሌላ ነገር እንዳይሰራ ነው የምመክረው። ከባድ ነው። እኔ 4 ዓመት ሙሉ ትክክለኛ እንቅልፍ ተኝቼ አላውቅም። ከባድ ህይወት ነው፣ ከባድ። አሁንም ራሱ እያሳለፍኩ ያለሁት በመጀመሪያ አሁን ጭራሽ እንቅልፍም የለኝም። ጥሩኛ እንግዲህ የምንችለውን ነገር በሙሉ እናደርጋለን። አንድ ላይ ያው ወደዛ ቦታ ሂደን ያለውን ነገር ቀጣይ የምናየው ይሆናል። እናንተ ደግሞ ተመልካቾቻችን ያው እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ቀጣዩን የምናሳውቃችሁ ይሆናል። እንግዲህ ተመልካቾቻችን ረዥም የሆነ ጉዞ አድርገናል ማለት ነው። ከወንድማችን ጋር ወደ ቦታው ሂደናል። የምትሰራበትን ቦታ በደንብ አይተነዋል። ያለችበትን ሁኔታም አይተናል። የት እንዳለች በዚህ ሰዓት ቤት ውስጥ ነው ያለች፣ ግቢ ውስጥ ናት። አሁን እንግዲህ እሷ ግቢ ውስጥ እንገኛለን ማለት ነው። ድጋሚ እንግዲህ አሁን በመጣበት ሰዓት በሰው ለማስጠየቅ ሞክሮ ነበር ልጅቱን። እኛ ግን በራሳችን ምንፈታው ነገር ካለ መጀመሪያ እንሞክር ብለን እሱን አስተተነዋል ማለት ነው። ወደ ቤቷ ሂደን እንግዲህ የሚፈጠረውን አብረን የምናይ ይሆናል ማለት ነው። አብራችሁን ቆዩ እና ተከተልን። ይሄኛው እዚህ ቤት ቤቶች ሰላም ነው? እንደምን አለሽ? ሰላም ነው? እግዚአብሔር ይመስገን። እንዴት ነው? ሁሉ ሰላም? ይቅርታ ፌስ ማስክ ስለተጠቀምኩኝ ድንገት ሌላ ነገር እንዳመዘች ጉንፋን ስለያዘኝ ነው እንዳላስይዝሽ ብዬ ነው። እሺ መጀመሪያ እሺ፣ እዚሁ ሰፈር እንግዲህ የዞርን ሽልማቶችን እየሸለምን ነበር። እዚሁ አካባቢ 2 ቤት ወደዛ እንግዲህ አሁን ሽልማት ሸልመን የመጣንና ምናልባት ፍላጎቱ ካለሽ ሽልማት እየዞረ እየሸለምን እስከሆነ ድረስ መቼም መሸለም የሚጠላ ሰው የለም አይደል? አዎ። እና አንዳንድ ጥያቄዎችን እንጠይቅና ሽልማት እየሸለምን እየሰጠን እየሄድን ነውና ምናልባት ኢንተረስትድ ከሆንሽ ፍላጎቱ ካለሽ እንድትሸለሚ ብዬ ነው። እድሉን ልስጥሽ ብዬ ነው። ምን አይነት ሽልማት ነው ማለት? የቤት እቃዎች ከፍሪጅ ጀምሮ ቲቪ ምናምን ወንበርም ሊሆን ይችላል። እንግዲህ ከቤቱ የጎደለውን እስካልገባንን ድረስ መቼም ማወቅ አንችልም አይደል? ስለዚህ ቤት የጎደለሽ ነገር ምን እንደሆነ ትነግሪናና ሽልማቱን ብዙ ጥያቄዎችን እንጠይቅሻለን። እነዛን ነገሮች ማሸነፍ ከቻልሽ መኪናው ከውጭ ነው፣ አይሱዙ መኪና አለ ሽልማት የያዘ። ከዛ እድለኛ ከሆንሽ እንግዲህ ተወስጃለሽ ማለት ነው። ማለት እኔ እንጃ ሽልማት ምን አይነት ነው እኮ አሁን እንደነገርኩሽ። አዲስ የመጣንና ኖርማል እኔ እንኳን ቆይቻለሁ በዚህ በሽልማቱ። አሁን ግን ከአዲስ መስሪያ ቤቶች ጋር ሁነን እንደዚህ መታገዝ ለሚገባቸው ሰዎች እየታገዝነ ለአለቆቻችን ይህን ካሜራ እናሳያለን ማለት ነው። ይህን አይተው እነሱ ሲወስኑ በስልክ እንሸልማቸዋለን ማለት ነው። አይ ሽልማቱ አይታየኝም ብዬ ነው እኮ። በመኪና ነው መኪናው ላይ ነው ያለ። ይዘን እንመጣና እንሰጥሻለን። ስለዚህ መጀመሪያ ግን አንደኛ ፈቅደሽ እንድታስገቢንና የተወሰኑ ጥያቄዎችን እንጠይቅሻለን። ከዛ በኋላ እንግዲህ ሽልማቱ አሸናፊ ነው። ዘውሎ ተብሎ አይገባም። አንተ ደግሞ ምን አይነት ልክ ነሽ። ዘውሎማ አይገባም። ለዛ እኮ ነው ያንኳኳሁኝ መጀመሪያ ስመጣ። ለዛ ነው አይደለም እንዴ? እንድንግባባ ብዬ ነው። ፌስ ማስክ አውልቅ የሚያሳየውሽ ያው ጥርጣሬ እንዳይኖርሽ ብዬ ነው። ጥያቄዎችን ከጠየቅንሽ በኋላ ከዛ በኋላ የአንቺ ፍላጎት ምን እንደሆነ ተነግሪናለሽ ከቤት እቃ ውስጥ። ከዛ ፍላጎት ሲኖርሽ በቃ ያንን ሽልማት ትሸለሚያለሽ። እኔ እንጃ እኔ አላመንኩም ብቻ። አይ ምን ልናደርግ እንችላለን? አሁን እንግዲህ እኔና እዚህ ያለው ወንድሜ ለመስሪያ ቤቱ ማስረከብና ማሳየት ስላለብን ነው። እዚህ ጋር የምታያቸው ሰዎች ደግሞ ይሄ ይገባታል ብለው የሚልኩልና አለ። ያንን ነገር አይተን ከዛ በኋላ ላንቺ እንሸልማለን ማለት ነው። ለዛ ነው
አይ ወንድሜ እኔ እንጃ ብዙም ድርቅ አልክብኝ። አይ እንዴ መሸለም አትፈልጊም? ማትፈልጊ ከሆነ አልፈልግም በይ። እሱን እኮ ነው የምልሽ። ብዙም ይሄን ያህል ታማኝ አይነት ሰው አትመስለኝም እኮ። ወደ ሌላ ቦታ እንሄድና ሌላ ሰው መሸለም እንችላለን። ያ ግን ለምን ይሆናል? አንቺ እድለኛ ነሽ፣ ወደ አንቺ በር ዛሬ መጥቻለሁ። አይ ስለዚህ ዝም ብለህ መተህ እንዴት ሽልማት ምናምን ትለኛለህ? እኔ ብዙ አላመንኩም በርግጥ እኮ። ምን ይሁን ታዲያ ንገሪኝ። እኔ እንጃ ብቻ አላመንኩም። እስኪ እሺ እኮ እስኪ እድልሽን ይዩና፣ አዎ ከዛኛ ደግሞ እድሉን የምንሰጥሽ ነገር ደግሞ ይኖራል። ያንን ለመቀበል ዝግጁ ከሆንሽ ፈቀጅልንና እንግባ። እሺ አላመንኩም በርግጥ ግን እሺ ግቡ። ችግር የለውም ና ነግባ። እሺ ያው በቅድሚያ ቤት ውስጥ ፈቃደኛ ሆነሽ ስላስገባሽን በጣም እናመሰግናለን። ያው ፊትሽ ላይ የማየው ነገር አለ፣ ጥርጣሬ አለ፣ ደስ ያላለሽ ነገር አለ። ለሱ ደግሞ ምንም አይነት ስጋት አይግባሽ። ሲጀመር ሌላ መጥፎ ያሰበ ሰው ካሜራ ይዞ አይመጣም። መቅረጽ ምናምን የሚባል ነገር አይኖርም። በስራችን ኮንፊደንስ ስላለን ነው ካሜራ ይዘን እየዞርን የመጣን ያለ ነው። ስለዚህ ግራ እንዲገባሽ አልፈልግም፣ ግልጽ ላድርግልሽ ብዬ ነው። እሺ በጣም ጥሩ። ስለዚህ ያው ከስምሽ እንጀምርና ለመተዋወቅ ስምሽ ማን ይባላል? ማርታ። ኦኬ ማርታ። በጣም ጥሩ። እሺ ማርታ፣ ዘርፊቱ ልትይኝ የነበር መጀመሪያ መሰለኝ። የሰፈር ስም ነው ወይስ? የሰፈር ስም። አዎ አብዛኞቻችን ወደ ክፍለ ሀገር ሁለት ስም ነው የሚኖረን አይደል? እውነት። ወደ ከተማ ስትወጪ ነው የተቀየረ? አዎ። ኦኬ እሺ። ቤት ውስጥ ማን ነው የሚኖረው? እዚህ ቤት ውስጥ ጓደኛ የነበረች የምትኖረው አሁን ወደ ከተማ ወጣ ብላለች። ስለዚህ ከሷ ጋር ነው የምትኖሪ ማለት ነው? ከሷ ጋር ነው የምኖረው። እሺ እንግዲህ በምን አይነት ሁኔታ ነው እዚህ የምትተዳደሪው? አይ እኔ እንኳን ምንም አይነት እንትን የለኝም። በእርግጥ ግን በቃ በራሴ ነው የምተዳደረው። በራስሽ? ምን ንግድ ነው ወይስ? አይ አይደለም፣ እንደዚህ አይነት አይደለም። ምንድን ነው ታዲያ? አይዞሽ፣ ምንም እንትን የሚል ነገር የለውም፣ የሚያሳፍር ምንም ነገር የለውም። ግልጽ ሆነሽ ከኔ ጋር ስታወሪ በቃ ግልጽ ሆነሽ ለቀቅ አድርገሽ አውሪኝ። እሺ እንድትጨናነቂብኝ አልፈልግም። እሺ እኔ እንኳን ብዙም እንትን የሌሊት ስራ ነው የምሰራው። መጠጥ ቤት ውስጥ ነው ወይስ ምንድን ነው? መጠጥ ቤት ውስጥ። ስለዚህ ቀን ይደክምሽና እንቅልፍ ብዙ ሰዓት ትተኛለሽ ማለት ነው? ቀን ላይ የሚሰሩ ሰዎች ይደክማቸዋል። እና አሁን ከሌሊት ስራ መጠጥና ከቀን እንዴት ነው ልዩነቱን እስኪ ንገሪኝ እስኪ። ልዩነት በጣም አለው፣ ያስጠላል። የትኛው ነው የሚያስጠላው? የሌሊቱ ያስጠላል። ገንዘቡ ግን በጣም የተሻለ ነው ከቀን? አዎ ከሌላ ስራ አንፃር። እና የቀን ለመስራት አላሰብሽም? ለጊዜው ሀሳቡ የለኝም፣ ወደፊት እስኪ አስባለሁ። ሀሳቡ የለሽም? አስባለሁ ለወደፊት፣ ግን ለአሁኑ ገና ነኝ። ስለዚህ ስራ እንድትሰሪ ሌላ አይነት ስራ ብናመቻችልሽ ወይንም ሰው ብናገናኝሽ ፍላጎት ይኖርሻል ለመስራት ወይስ ይሄኛው ስራ የተሻለ ነው? አይ የተሻለ ስራማ የማይፈልግ የለም። ከሆነ ደስ ይለኛል። አሁን አብዛኛው ስራ ምንድነው በቀን የሚሰሩ ስራዎች ሂሳባቸው ብዙም አይደለም። ሰው ማታ ላይ የሚሰሩ መጠጥ ከሆነ መስተንግዶ ነው የምትሰሪው? እንደዛ በለው። እንደዛ በለው ስትይ ተጨማሪም ሌላ አለ ወይስ? አይዞሽ ምንም ችግር የለውም። ምንም እኔ ጋር አሁን በቃ እንዴት አድርጌ ልንገርሽ፣ ቀለል ያልኩ ሰው ነኝ እሺ። ስለዚህ ማታ ስራ ስትሰሪ ታውቂያለሽ፣ ሸምና የሚባል ነገር የለም። በቃ እንደዛ አድርገሽ ሰሪ። እንደውም ጨለማ ነው፣ እንደ ጨለማ አድርገሽ ሰሪ። ስለዚህ እኔ አሁን ከስተመረኝ ቢራ እየጠጣው ነው። አንቺም እንግዲህ ላንቺም እንዲከፈት አደርጋለሁ እሺ። ስለዚህ ቀለል ብለሽ አውሪ። ሰው የማታ ስራ በምትሰሪበት ሰዓት ያጋጠሙሽን ነገሮች ንገሪኝ። የማታ ስራ ስሰራ ብዙ ነገር ያጋጥምሃል። ብዙ አይነት ሰው አለ፣ ብዙ ነገር ያጋጥምሃል። ግን ይሄን ያለ ለየት ያለ ገጠመኝ የለኝም። አሁን የለኝም ስትይኝ እንደው ማይመስል ነገር ነው። ምክንያቱም የናይት ስራ የሚሰሩ በጣም ብዙ ወዳጆቻችን፣ ወንድሞቻችን፣ እህቶቻችን አሉ። በየቀኑ የሚያጋጥማቸው ብዙ ነገር ይኖራል።
አሁን እንድትነግሪኝ የምፈልገው የከፋ ነገር ብለሽ የምታስቢው መጥፎ ነገር የተፈጠረበት ማትረሹ ቀን ካለ እስኪ እሱን ንገሪኝ። አው በርግጥ ሰካራም ያጋጥመሃል ምን ይላል ግን ከዛ እንጃ ብዙም አላስታውሰውም። ኦኬ ጥሩ ቀን ብለሽ የምታስቢውስ? ጥሩ ቀን ያው እኛ ቀን ፈታ ብለን ነው የምንውለው። ስለዚህ ይሄ ነው። እሺ ስለዚህ ብዙም እንትን የለውም ልዩነት የለውም እያልሽ ነው? ከነ ማታው ያው ነው ምንም እንትን የለውም። ጥሩ እሺ እንግዲህ እንደነገርሽኝ ጓደኛሽ ወደ ከተማ ወጣለች መስለኛል። እሷ ምንድን ነው የምትሰራ ጓደኛሽ? እሷም እንደኔ አይነት ስራ ነው የምትሰራው። እና ወደ ከተማ ፊልድ ወጣ ነው ወይስ ምንድን ነው? አዎ ትመጣለች። ወደዛ ወጣ ብላ ነው አሁን ለትንሽ ጊዜ ነው ትመጣለች። ስንት ቀን ሆናት ከወጣች? አንድ 10 ቀን። ስለዚህ 10 ቀን እዚህ አንቺ ብቻሽን ነበርሽ? አዎ። ጥሩ። ስለዚህ አሁን እንደነገርሽኝ ከሆነ መጥፎ የምትይው ቀንም የለም እንደነገርሽኝ ከሆነ አሁን ናይት የሚሰሩ ሰዎች መጥፎ ቀን ብትይው አረረረ ብለው ነው የሚጀምሩ። በቃ ማለት ብዙ ማይረሱት ነገሮች አሉ። ጸብ የተፈጠረባቸው አይን ሊጠፋ የሚችልበት ቀን አለ። ብዙ ሰው የሚሰበርበት ቀን አለ። የሚታፈስበት ቀንም ይኖራል ሰዎች በሙሉ ምናምንና እንዴት አንዱንም ማስታወሳት እስኪ እንደው ስለገረመኝ እኮ ነው ወይስ ከመስተንግዶ ውጭ ሌላ ነው የምትሰሪው? አዎ እንደነገርኩ ነው የኔ ስራ እንደነገርኩ ነው። ምንድነው? በቃ የምሽት ስራ ስለ መቼም ይገባሃል። ኦኬ። እና የኔ ስራ እንደዛ ነው። ለየት ያለ ነገር ያጋጠመሽ ታዲያ የለም ወይስ ለማውራት ስላፈርሽ ነው? እኔ እንጃ ይሄ ነው ብዬ የምነግርህ ነገር የለም። እስኪ በተጨማሪ ደግሞ በጣም አሁን ቅድም ያልሽ ነገር ስላልመሰለኝ ነው ማለት ምሽት ላይ የሚሰሩ ሰዎች ብዙ ገጠመኝ አላቸው። ላይክ አይቆጠርም ሁላ እና እሱን አልነገርሽኝም ወይ መናገር አልፈለግሽም ወይ ደግሞ ግራ ስለገባኝ ነው? አዎ ገጠመኞች አሉ ግን ያው እኔ ይሄ ነው ብዬ ላንተ መናገር ትንሽ እንትን ስለሆንኩ ነውና ያው ቀለል አድርገሽ ምንም ችግር የለውም ሌሎች ሰዎችም እንዲማሩ። ሸላሚዎች እዚህ ጋር አሉ በጣም ብዙ ሰው ናቸው። እነሱ እንዲማሩ ትምህርት እንዲወስዱ ሌላም ሰው እንዲያስጠነቅቁ ስለምፈልግ ነው እንጂ ሌላ ምንም ነገር የለውም። አዎ በርግጥ ገጠመኞች አሉ። አሁን አንዱ እኔን ምን እንዳረገኝ ትራንስፈር አረግልሻለሁ ብሎ እንደፈለገ ተጠቅሞብኝ ሲያበቃ ይሄ ያላረገልኝ ሰው አለና እንደዚህ አይነት ገጠመኞች አሉ ያጋጥማሉ። ይሄ ስራ በጣም ብዙ ገጠመኝ አለው እና እነዚህ አይነት ሰዎችን በምን ነገሩን ትፈቻለሽ? ወይም ቅድሚያ መቀበል ምናምን ነገር እና በዚህ ካልሆነ እንዴትም የሰው ልጅ ልታውቀው አትችልም። እና በዚህ ቢያንስ ልትጠነቀቅ ይገባል ብዬ አስባለሁ። እና ብዙ ሰዎች አሉ እንደዚህ አይነት ሰዎች። ከዚህ ስራ ወጥተሽ ሌላ ስራ የምትሰሪበት ነገር ለማሰብ ሞክረሽ አታውቂም? ብዙ ሞክሬያለሁ። በርግጥ ግን ትንሽ ብር ትንሽ ለመያዝ ነው እንጂ ይሄን ስራ ለመተው ብዙ ጊዜ ሞክሬያለሁ። ከዚህ ይሄ ስራ ብዙም ጥሩ አይደለም ለሴት ልጅ። ግን ብሩ ጥሩ ነው ማለት ያው በዛው ልክ አንዳንዴ ደናም ሰው ያጋጥመሃል፣ ደና የሚሰጥ ሰው ያጋጥመሃል። በዛውም ልክ ደግሞ በጣም ብዙ የሚያጭበረብርህ አለ። እንደዛ ነው ሰው። ባለትዳሮች የሚመጡበት ሁኔታ አይኖርም? አሉ ባለትዳሮች ይመጣሉ። በጣም ይመጣሉ እነሱ። እንደው ምናልባት እስኪ እንደው እንደዚህ ባለትዳሮች ሲመጡ መቼም ፍሪ ታይም የሚኖር ከሆነ አንዳንድ ነገር መቼም ያጫውታቸዋል ብዬ አስባለሁ። የሚመጡበት ምክንያት ምንድነው የሚመስልሽ ባለትዳሮች? ባለትዳር ወንዶች ብዙ ጊዜ ሲመጡ የሚሉን በሚስቶቻቸው ደስተኛ እንዳልሆኑ፣ ከስራ ደክመው ሲመጡ በቃ ልጅ ይዘው ንጽህናቸውን ሳይጠብቁ ምናምን በሺቲ ምናምን እንደዛ ነው ሚስቶቻችንን እንደዚህ ነው የምናገኛቸውና ወደ እናንተ የምንመጣው ለዚህም ነው ምናምን ብሎ ያዋራኝ ሰው በጣም ብዙ አለ። ሺቲ ለብሰው ህፃን ይዘው ሚስቶች ስለሚቀመጡ ከቤት ያንን ነገር አይፈልጉትም ወንዶች። ወንድ ልጅ ሆዱንና በቃ ማለት የሚያስደስተውን ሴት ይፈልጋል። እና እንደውም አንድ ምክር አለኝ ለሴቶች።
በቃ ንጽህናቸውን ጠብቀው ለወንዶቻቸው ሬዲ ሆነው ቢጠብቁ ባይነኝ እኔ። አሁን እነሱ ብዙ ነገር በስራ ተጨናንቀው ምናምን ነው የሚመጡትና እና በቃ ወደ ቤት ሲገቡ ደግሞ በቃ የሆነ ነፃነት ይፈልጋሉ ወንዶች ሆዳቸውን ይወዳሉ ብዙ በቃ እና እንደዛ ቢሆኑ ባይነኝ እና እንደዛ ነው እና ብዙ ወንዶች እንደዚህ ነው የሚሉት። ስለዚህ ሴቶችዬ ሽቲ ለብሰው ልጅ ይዘው መቀመጥ የለባቸውም። አዎ ባሎቻቸው ከስራ ሲመጡ ቢያንስ ባላቸው ነገር ተጣጥበው ፍሪው ነው ባላቸውን ቢጠብቁ ባይነኝ። ግን ስለ ልጆች ኃላፊነት ስለሚሰማቸው ልጃቸውን ማሳደግ ስላለባቸው እንደዛ ተሰምቷቸው ለልጆቻቸው መስዋዕት ስለሚከፍሉ አይመስልሽም ቤት እንደዛ የሚሆኑት? ነው እኮ ማንም ሰው መስዋዕት መክፈሉ አይቀርም ለልጁ አይደለ? ግን ባለው ነገር ደግሞ ታጥቦ ምናምን ቢጠብቅ ባይነኝ እና በዛው ልክ እንትን ቢሉ አሪፍ ነው ባይነኝ። ስለዚህ ይሄ ምክር እንጂ ማንም ሰው ኃላፊነት አለበት ብዬ እኮ ነው። ስለዚህ ይሄ ነው ዋነኛው ችግሩ፣ ይሄ ነው አብዛኛው ከሌላ የሚሄዱበት። አብዛኛው ወንድ እንደዚህ እኛ ሴቶች እዚህ ይሄን ስራ ስንሰራ ደግሞ በቃ ኩል ሆነን ነው ማለት በአጭር ቀሚስ ምናምን ነው የምንሰራው እና በቃ ለዛም ይሆናል ብዬ አስባለሁ። ስለዚህ አሁን አንቺ በአጭር ቀሚስ ሌላ ሰው ነሽ ማለት ነው እንዴ? ያው ማታ ብታይኝ እንደውም እንደዚህ አይደለም አጠገቤ ቁጭ ብለህ ምናምን ነው ሁላ እንታወራኝ እንጂ እንደዚህ ራቅ ብለህ አይደለም። አረ እንደዛም አለው። እኛ ደግሞ እንደናንተ አይነቱ ወንዶች ደረታ ምናምን አረ እሺ፣ አይ ጥሩ። እሺ ምንድነው ልልሽ የፈለኩት? እስኪ ወደ ዋናው ሞር ደግሞ ጉዳይ ልግባ። ይህን እንግዲህ ያው ሴቶች የምክር መክራለች፣ እንደዚህ አይነት ነገሮች አሉ ይስተካከል ብላለች። እንግዲህ ማስተካከል የሚገባችሁን አስተካክሉ፣ ባሎቻችሁን ያዙ ነው አይደል? ባሎቻችሁን ያዙ። እንግዲህ ይሄ ምክር ትክክል ይሁን አይሁን እኔ ምንም ማውቀው ነገር የለም፣ ወንድ ልጅ ነኝ እኔ። ግን ያው እህታችን እንደዛ እየመከረች ነው። ስለዚህ የምትቀበሉ ተቀበሉ፣ ማትቀበሉት ደግሞ ታውትላለሁ። ባሎቻችሁን ትነጠቃላችሁ። አዎ ረሳሁት ደግሞ እሱም ለካ አለ። እሺ እስኪ አንድ ትክክለኛ የሆነ ጥያቄ ጠይቅሻለሁ። ለዚህ ደግሞ ትክክለኛ የሆነ መልስ እንድትመልሽልኝ እፈልጋለሁ። ምክንያቱም እንግዲህ በዚህ ስራ ያሉ ሴቶች ምን እንደሚያደርጉ መቼም ታውቂያለሽ እና ስለ ባሎች ማስተያየት ሰጠሻል። ማድረግ ያለባቸው ሚስቶቻቸው መንከባከብ እንዳለባቸው ተናግረሻል። ሌላው በተጨማሪ የምጠይቅሽ ጥያቄ ምንድን ነው? አንዳንድ ሰዎች ሲመጡ ቪዲዮ የሚቀርጹ ሰዎች አሉና እንደዛ እያደረጉ የሚያስፈራሩ ደግሞ ሰዎች አሉ እና ስለ እነሱስ ምን ትይኛለሽ? እንዴ ምን አይነት ጥያቄ ነው የምትጠይቀኝ? እኔ እንደዚህ አይነት ሰዎች የሉም። እንደውም እንደዚህ አይነት ሰው ነው ያለ ማለት እኔ አላውቅም። እንደዚህ አይነት ሰው እንደውም ይሄ ስራ ልትሆው ነው፣ እኔ ወደ ሌላ ስራ ልገባ ስለሆነ እንደውም ስራውን ልትሆው ነው። እንደውም አንተ ውጣልኝ ከቤቴ ይኸውልሽ፣ ተረጋጊ። ይኸውልሽ አይ ውጣልኝ ከቤቴ። አንተ ምን አስቆጣሽ? በገዛ ቤቴ እንዴት እንደዚህ ትለኛለህ እኮ? ምን አስቆጣሽ? ምንም እኮ የሚያስቆጣ ነገር የለም። ተረጋጊና በቃ እኔ ይሄን ስራ ልትሆውም ስለሆነ በገዛ ቤቴ እንደዚህ ማለት የለብህም። ይኸውልሽ መጀመሪያ ተረጋጊ። አይ ውጣልኝ ከቤቴ፣ በገዛ ቤቴ እንደዚህ አትበለኝ እኮ። መጀመሪያ ተረጋጊ እንጂ ታዲያ። ይኸውልሽ ምን አለ መሰልሽ፣ እኔ አሁን አንድ ጥያቄ እኮ ነው የጠየኩሽ። እንደዚህ የሚያደርጉ ሰዎች አሉ። እንደዚህ አይነት ጥያቄ አትጠይቀኝ። እንደውም በገዛ ቤቴ እንዴት እንደዚህ ትጠይቀኛለህ? ምን አናደደሽ? ውጣልኝ። ምንድን ነው ያናደደሽ? ንገሪኝ። አይ ምንም አይደለም። እንደውም ውጣልኝ በቃ። ይኸውልሽ መውጣቱን ተይውና መሄድ እሄድልሻለሁ፣ ችግር የለውም። ነገር ግን እንደዚህ የሚያደርጉ ሰዎች አሉ እኮ ነው ያልኩሽ። ስለነሱ ምን ታስቢያለሽ? አይ እኔ እንደዚህ አይነት ሰዎችን እኔ እንጃ፣ እኔ አላውቅም እኮ። ቁጭ በይና እንጨርስ፣ በቃ እንጨርስና ሽልማቱን ሸልመን እንሄዳለን። ተረጋጊ። አይ እኔ ሽልማቱን አልፈልግም። እንደውም ሽልማትን ይዘህ ወደ ቤት ውጣልኝ ከቤት። እና ምንድን ነው የምትፈልጊው? ምንም አልፈልግም፣ በቃ ሽልማቱን አልፈልግም እኮ። ለምን? ምንድን ነው ያናደደሽ ነገርሽ? ያናደደኝ ይሄ ነው። አልፈልግም በቃ እኮ። ሌላ ጥያቄ እጠይቅሻለሁ፣ በቃ ችግር የለውም። ቁጭ በይና ተረጋጊ፣ በቃ ቁጭ በይ። ምንድን ነው ያናደደሽ? አይ በቃ እኔ እንደዚህ አይነት ሰዎች እንደውም ስራው ትቼ ልወጣ ነው። እኔ እኮ ጥሩ እኮ ነው ስራውን መተውሽ፣ በቃ ጥሩ ነገር ነው። ምንም ችግር የለውም እኮ። ወደ ጥሩ ነገር እኔም እንድትሄጂ እፈልጋለሁ። ነገር ግን አሁን ምንድነው እንድትነግሪኝ የምፈልገው፣ እንደዚህ የሚያደርጉ ሰዎች አሉ። ስለነሱ ምን ትይኛለሽ?
አንቺስ እንደዚህ አይነት ነገር ብታደርጊ ምን አይነት ጥቅም የምታገኝ ይመስልሻል ከሰዎች? እኔ አላቅም። እኔ እንደዚህ አይነት ሰዎችን እኔ አላቅም፣ መተውም አያውቁም። ያው መቼም ማለት በእንደዚህ አይነት ስራ የምትሰሩት ሰዎች አሁን እዚህ በአንቺ አይነት ሙያ ነው አይደል ያለችው ልጅቱ? ሙያ ሳይሆን በአንቺ አይነት ስራ እሷ የምታውቃቸው ሰዎች ሊኖሩ ይችላሉ፣ አንቺ የምታውቂያቸው ሰዎች ሊኖር ይችላል አይደል? እኔ አሁን ምንድን ነው የምጠይቅሽ ጥያቄ፣ እንደዚህ የሚያደርጉ ሰዎች አሉ፣ ትክክል ናቸው ወይ ብለሽ ታስቢያለሽ? ምንድን ነው ያለውን ነገር አስረጅኝ እኮ ነው ያልኩሽ። ትክክል ላይሆኑ ይችላሉ፣ ግን በቃ እኔ እንደዚህ አይነት ተግባር ፈጽሜም አላቅም። ስለዚህ እኔ አላቅም። በቃ አሁን ምን አለ መሰልሽ አንድ ነገር ልንገርሽ፣ እንደዚህ አይነት ተግባር ፈጽሜ አላውቅም ማለት የደነገጥሽው ነገር አለ፣ ፈጽመሽ ሊሆን ይችላል ነው እኔ የምረዳው መወስደው ነገር አለ። መርበትበት የለብሽም፣ መናደድም የለብሽም። ምንም ካላደረግሽ ምንም አይመስልሽም እንዴ? እስካሁን ኮራ ብለሽ አይደል ያወራሽኝ? በአጭር ቀሚሴ እያልሽ አይደል ያወራሽኝ? ስለዚህ እንደዚህ የሚያደርጉ የሚሰሩ ሰዎች አሉ። አንቺስ እንደዚህ አይነት ነገር ሰርተሽ ታውቂያለሽ ወይ? እኔ አንተ ሰውዬ ምን እንደምትልም አላውቅም። ምን እንደምትል አላውቅም። ምን እንደምትጠይቀኝም አላውቅም። በቃ ጥያቄን ከጨረስክ ከቤት ይውጣልኝ። ጥያቄን አልጨረስኩም። የማወራው ደግሞ አማርኛ ነው። ስለዚህ በገዛ ቤቴ አንተን ማስፈራራት መብት የለም። ስለዚህ ውጣልኝ። ምንም ነገር እኮ አላስፈራራሁሽም። ምንም ጥያቄ አልገባኝም። በቃ እኮ አላስፈራራሁሽም። እኔ ምንም ነገር አልተናገርኩሽም። እንደዚህ በትልቁ የምተነፍሽውም የሚሞቅሽም የሰራሽው ነገር ካለ ለዛ ነው። እኔ ምንም የሰራሁት ነገር የለም። ሰውዬ ከቤት ይውጣልኝ። ለምንድን ነው የሰራሁት ነገር የለኝም? የሰራሁት ነገር የለኝም። በቃ አሁን የምፈልገው ከቤቴ እንድትወጣልኝ ነው። ይኸውልሽ አሁን አንድ ነገር እናድርግ። እኔ ሸላሚ አይደለሁም፣ መርማሪ ጋዜጠኛ ነኝ። ምን? መርማሪ ጋዜጠኛ ነኝ። የተሰጠኝ ፋይል አለ። አዎ ተንፍሽ በደንብ። ብዙ ፋይሎች አሉ እጄ ላይ ብዙ ፋይል አለ። ምን እንደሚሰራ አውቃለሁ። እኔ አሁን የምነግርሽ ነገር ቢኖር ለህግ አሳልፌ ከምሰጥሽ ከኔ ጋር እንደራደር፣ በነገሩ እንነጋገርበትና ማልፍሽ ከሆነ ልለፍሽ። ምንም ካንተ ጋር የምደራደረው ነገር የለኝም እና ምንም የለኝም። ካንተ ጋር የምደራደረው ምንም ነገር የለኝም። እስካሁንም ስሸውደኝ ነበር ማለት ነው። ምንድነው? ለምንድን ነው የምሸውደው? አይ ሽልማት ምናምን ብለህ ስሸውደኝ ነበር። ስለዚህ ምንም ካንተ ጋር የምነጋገረው ነገር ሽልማት አለሽ፣ አይዞሽ። ሽልማቱ የቤት ዕቃ አይደለም። በቃ እኔ አልፈልግም፣ ሽልማትህንም አልፈልግም። አሁን ከቤት ይውጣልኝ። ሽልማቱን ግዴታ ነው። ሽልማቱን መቀበል አለብሽ። ሽልማቱን መሰጥሽ። ሽልማቱን አላወቅሽውም። እሱን ሰርፕራይዝ ማድረግሽ ይሆናል። አማርኛ አሰማም አንተ? በደንብ አዳምጣለሁ። ስለዚህ ይኸውልሽ ማድረግ ያለብንን ነገር ልንገርሽ። እንደዚህ መተንፈስም መናደድም ምናምን የለብሽ። ተረጋጊና ያንቺ ያለበት እርቃንሽን ቪዲዮ ያለበት እያስፈራራችሁ ብር የምትቀበሉት ሰዎች አሉ። ምን? አዎ ሰዎች አሉ። ቪዲዮሽን ካላመንሽ አሳይሻለሁ። ቪዲዮሽን ሳሳይሽ ምን እንደምትኝ ያውቃለሁ። ስለዚህ ከመናደድ ይልቅ ለምን እንደሆነ ማን እንዳዘዘሽ ምን እያደረግሽ እንደሆነ እንድትነግሪኝ እፈልጋለሁ። እኔ ማንም አላዘዘኝም እኮ። ፈልገሽውም ሊሆን ይችላል፣ ሳትፈልጊውም ሊሆን ይችላል። ነገር ግን አሁን ካንቺ የምፈልገው ነገር ለምንድን ነው ይሄ ነገር የተደረገ? ማን ነውስ የቀረጸች? እኔ ምን እንደምትል እየገባኝ አይደለም ሰውዬ። በቃ ተወኝ። እኔ አሁን እኮ መድረቁ ምንም እንደምትል እኔ ምን እየገባኝ አይደለም። መድረቁ ምንም አይጠቅምሽም። የሚጠቅምሽን ነገር ልንገርሽ። ከኔ ጋር ተስማሚ፣ የተፈጠረውን ነገር እናውራ። ካሜራማን እናስወጣልሻለሁ። እኔና አንቺ እናውራ። ካሜራውም ይጠፋል። ካሜራውና ካሜራማኑ ፈርተሽ ከሆነ እኔና አንቺ ልክ እንደ ወንድምና እንደ እህት ማውራት እንችላለን። በቃ ወጥቶልሻል። ካሜራውም ቁሟል። አንድ ነገር ልንገርሽ፣ የተፈጠረ ነገር አለ። ያን ቪዲዮ ላይ ምስሉ ያለው ያንቺ እርቃን ነው። ከሰውየው ጋር ስትፈጽሚ ነው ያለ አይደል? ብዙ አለ። ስለዚህ ይህን ነገር የምታደርጊው ለማን ነው? ማን አዞሽ ነው? ከማን ጋር ተነጋግረሽ ነው? ለምንድን ነው ይህን ሰውዬ በየጊዜው የምታስከፍሉት ገንዘብ? ሰውየው ትክክል ሰርቷል እያልኩሽ አይደለም። ባለትዳር ስለሆነ ተሳስቷል፣ ማድረግ አልነበረበትም። ነገር ግን በዛ እያስፈራራሽ ደግሞ ብር መቀበል ደግሞ ትክክል አይደለም። አንቺ ነው የምትቀበይ? ጓደኛሽ ናት ወይንስ ማን ነው? ስለዚህ ነገር ንገሪ። እንደፈለግሽ መቆጣት ትችያለሽ፣ የፈለግሽውን ነገር ገብቻል። አሁን ከኔ ጋር የምትነጋገሪው ነገር አለ።
ካሜራማኔን አስወጥቼልሻለሁ። ካሜራ ቆሜያለሁ አይደል? እየተቀረጽሽ አይደለም፣ ቪዲዮ ቁሟል። ስለዚህ ከኔ ጋር ማድረግ ያለብሽ ነገር ምንድነው? መደራደር። ከኔ ጋር ትደራደር ያለሽ አያገባኝም ብዬ እሄዳለሁኝ። አይ የምትይ ከሆነ ግን አሁኑኑ ወደ ህግ ይዤሽ እሄዳለሁኝ፣ ለህግ አቀርብሻለሁ። ለህግ ከማቀርብሽ ግን እኔና አንቺ እንደ ወንድምና እንደ እህት እንነጋገር። እኔ ምን እንደምትል ራሱ እየገባኝ አይደለም። እኔ ለራሴ ልብ ድካም አለብኝ። እኔ አንተ ሰውዬ ምንድነው ልብ ድካም ይኖርብሽ? ልብ ድካም ቢኖርብሽ ይሄን ስራ ትሰሪያለሽ እንዴ? እኔ በቃ ምንም ይሄ ስራ ልብ ድካም ምንም ማውቀው ታሪክ የለም። በቃ ውሸት እንኳን ስትወሺ ሌላ የተሻለ ውሸት ዋሽ። የማይመስል ነገር በጣም እያስጨነቀኝ ነው እኮ። ይኸውልሽ አንጠልጥዬ ወደ ህግ ነው ይዤሽ መሄድ ነው የምልሽ። ስለዚህ ምንድነው ማድረግ ያለብሽ? ከኔ ጋር ተደራደሪና ተነጋገሪ። ምንም የምደራደረው ነገር የለም። ምንም በጣም እያስጨነቀኝ ነው። ስለዚህ ወደ ህግ ይዤሽ ልሂድ፣ ወደ ህግ ይዤሽ እሄዳለሁ። ነገር ግን የምትነግሪኝ ከሆነ ያለውን ነገር ቀስ ብለሽ ንገሪኝ። እንደ እህትና እንደ ወንድም እንፍታው ብዬሻለሁ። የሚሻልሽን አንቺ ነው የምታውቂ። ፖሊስ ከሚያስለፈልፍሽ ከኔ ጋር አውርተን ወደ መፍትሄው ብንገባ ይሻላል። እሺ ለማንም አሳልፈ አሰጠኝም ሆነ ነገርኩሽ እኮ። ካሜራ ያስጠፋውልሽ ለምንድን ነው ታዲያ? ካሜራማኑ ወደ ውጭ አስወጣሁት እኔና አንቺ እንድናወራ አይደል? ስለዚህ ንገሪኝ። እሺ ምን ያክል ጊዜ ነው በእንደዚህ አይነት ስራ ስትሰሩ? ከማን ጋር ነው የምትሰሪ? ማን ነው አብሮሽ አለ? ይህን ነገር ንገሪኝ። በቃ አያገባኝም። ምን አገባኝ ስለ ሰውዬው እኔ። አዎ ይሄን ስራ መስራት ከጀመርን በጣም ብዙ ጊዜ ይሆናል። ከፍቅረኛዬ ጋር ነው የምንሰራው። ከፍቅረኛዬ ጋር ነው የምንሰራው። ማን ነው ስሙ? ሞገስ። እሺ ሞገስ። ከሱ ጋር ነው የምንሰራው። በጣም ረጅም ጊዜ ሆነናል። በቃ ከብዙ ሰው እንደዚህ እንትን እያለን ብዙ ገቢ እናገኝበታለን። አንድ ጓደኛዬም አለች። እሷ እንደውም ፋይል ልታቀበል ነው አሁን ወደ ከተማ ሄደችው። እዚህ አብራሽ የምትኖረው? አዎ አብራኝ የምትኖረው የነበረው እና ከዛኛው ስራ ይልቅ ይሄኛው ስራ አዋጭ ነው። ገንዘብ እየተቀበላችሁ? አዎ ገንዘብ እየተቀበልን ብዙ ሰዎችን እንደዚህ እናታልላለን። ምን ያክል ጊዜ ሆናችሁ? አንድ 5 አመት ምናምን ሆኖናል። በዚህ ስራ ነው የምትተዳደሩ? አዎ አሁን ላይ በዚህ ስራ ነው የምንተዳደረው። አዋጭ ነው ይሄኛው? አዎ አዋጭ ነው ይሄኛው። ከዛኛው እንደውም ይሄ ስራ በጣም አዋጭ ነው። በቃ የራሳችን ቢዝነስ አድርገናል። በጣም ጥሩ። እንደዚህ እኮ አንተ ግን ለማንም አሳልፈህ አሰጠኝ ማለት በቃ ግልጽ እናወራ ያልኩሽ ለዚህ ነው አይደል? እንደ እህትና እንደ ወንድም ግልጽ እናወራና ከዛ በኋላ ከሆነ ይሆናል፣ ካልሆነ ይቅር። ምን አባቱ እኔ ምን አገባኝ ስለ ሰውዬው። ቢያንስ ከምን ያክል ሰው አሁን ትቀበላላችሁ በወር ውስጥ? ምን ያክል ሰው ቋሚ የሚልኩላችሁ አሉ በማስፈራራት? በጣም ብዙ አሉ። ቢያንስ ከአንድ 10 ሰው በላይ አሉ። በጣም ብዙ ናቸው። ቋሚ ናቸው እነዚህ? ቋሚ ናቸው። በደንብ የምትቀበሏቸው? ትዳራቸው እንዳይፈርስ እነዛ ደግሞ ይልካሉ። እነሱ ምንም አድርገው ምንም ይልካሉ። መጠጥ ቤት ላይ ያላችሁ ነው መቼም ይሄ ነገር የሚፈጠረው አይደል? እዛ ላይ የምትጨምሩባቸው ነገር አለ እንዲደነዝዙ፣ ወይንስ በፍቃዳቸው ነው ይዟችሁ የሚገቡ? አይ በፍቃዳቸው አይደለም። ብዙ ጊዜ በመጠጥ ምናምን በማደንዘዝ ምናምን ነው የምንጠቀም። ስለዚህ በደንብ እንዲሰክሩ ወይም እንዲደነዝዙ አድርጋችሁ ወደ ክፍል ውስጥ ይዛችሁ ትገባላችሁ። ስለዚህ አሁን እንቀርጻቸዋለን። በእንደዚህ መንገድ ነው የምንሰራው። አሁን አብሮሽ የሚሰራ እንግዲህ ፍቅረኛሽ እና ጓደኛሽ ናት። ሌላ ሰው አለ? ሌላ ሰው አሉ፣ ብዙ አሉ። ይሄን ስራ የሚሰሩ አሉ ብዙ። ምንድነው የስራ ድርሻቸው ሌሎች ነው ወይስ ልክ እንዳንቺ? ልክ እንደኔ ያው ትካፈላላችሁ ወይስ እንዴት ነው? እንዴት አድርጋችሁ? አይ እነሱም የራሳቸው ሌላ አላቸው እንጂ እኛ ሶስቱን ነው የምንሰራው። እናንተም የሌላ ሶስታችሁ፣ ሌላም ሌላ። አሁን የምትሰሪበት ሆቴል እዛ ውስጥ ነው ይሄ ነገር የሚደረግ አይደል? ሆቴል ውስጥ። ስለዚህ ሆቴሉን አይቼዋለሁ። እነሱም ቢሆን መጠየቅ አለባቸው። ምክንያቱም ሆቴል ውስጥ ካሜራ ሊቀረጽ አይገባም። የሚሰራው ስራ ትክክል ነው አይደለም? እዚህ ጋር መቅረጽ ግን አይቻልም። ካሜራው ውስጥም ሊገባ አይችልም። ስለዚህ አሁን እየተደረገ ያለው ሆቴል ውስጥ እኛ ብዙ ጊዜ የምንቀርጸው ክፍላችን ውስጥ ምናምን በድብቅ ነው እንጂ ሆቴል ውስጥ በፊት ለፊት ምናምን አንቀርጽም። እና በድብቅ ነው እኛ ይሄን ስራ የምንሰራው እኮ። አሁን በድብቅ ነው፣ ግን ሆቴል ላይ ስለመሆኑ እኮ ነው። አሁን ሆቴል ላይ ነው ብዬ የምነግርሽ ለመሰለሽ። ሰክረዋል አይደል? ሰክረው የት ነው ይዛቸው የምትሄዱ? ወደ ክላስ ይዘናቸው እንሄዳለን። እና በዛ መንገድ ነው የምንሰራው። ማን ነው የሚያስተካክለው የሚቀረጸውን ነገር? አሉ
የኛም ራሳችን የምንላቸው ሰዎች አሉ። እነሱ ነው የሚያስተካክሉት። አንቺስ ቢሆን አሁን ማለት ምንም ስራዬ ብለሽ ይዘሽው እየሰራሽ ነው። አዎ ነገር ግን የአንቺ ስርቃን ቪዲዮ አይደለም እንዲ አብሮ የሚቀረጽ ያ ምንም አይመስልሽም ነው? ወይስ ቢዝነስ ነው? ቢዝነስ ነው ብለን ነው። በእርግጥ ግን ብዙም የኛን ደግሞ አናወጣው። ፍቅረኛሽስ እንዲያው ምን አይነት ፍጥረት ነው ማለት ባለቤቱ ከሌላ ጋር እየተኛች እየተቀረጸች ምንም አይሰማውም? በቃ እሱ ስራዬ ነው ብሎ ስለሚያስብ ስራ ነው ብሎ ነው በቃ የሚያስበው ነው። በዚህ መንገድ ራሱን አሳምኖታል። በጣም ይገርማል። ስለዚህ እሱ ምንም አይመስለውም። እሱም ወደ ሌላ ሴት ይሄዳል ማለት ነው። የሌላ የሴቶችን ፋይል ደግሞ ይዛል እሱ። በአንቺ ብቻ ነው የሚያዘው? በቃ ይሄን ስራ እኛ ስራ ብለን ይዘነዋል። በቃ እየሰራንበት ነው ያለው። ስለዚህ አዋጭ ነው። አዋጭ። ማናት ጓደኛሽ ስምሽ? አብራሽ እዚህ የምትኖረው ፋይል ልትሰጠው ነው ሄደቻልሽ? ማን ነው ስሟ? ተይው አትንገሪኝ፣ ችግር የለውም። እሺ ዞሮ አብራሽ ነው እዚህ የምትኖረው። ስለዚህ መታወቂያዋ ወይ ቡክ ምናምን ነገር ስለሚኖር እሱን የምናጣራ ይሆናል። አሁን እሺ አባቴ፣ አሁን እኔን አሁን ምንም እንትን አልልሽም፣ አላጋልጥሽም ብለኸኛል። ስለዚህ እባክህ ተውኝ እኔን። ልብ ድካምሽን አስነሳሁት በድጋሚ? አዎ እባክህ ተውኝ እኔን አባቴ። ለምንድን ነው የምተውሽ? እስኪ አንድ ምክንያት እስኪ። በቃ ይሄን ስራዬ ነው ብዬ እንትን ስላልኩት በቃ ተውኝ። ስለዚህ የምታካፍሉኝ ነገር ይኖራል አይደል? አይ እንደዛ ሳይሆን በቃ ብትተውኝ ብዬ ነው። ገባኝ። ግን እኔ ምን ልጠቀም ነው አሁን? ይሄን ሚስጥር ነው ያውቃለሁ። አንቺ የምትሰሪውን ስራ አውቃለሁ። እኔ ደግሞ ገንዘብ ፈልጋለሁ። ገንዘብ ስለምፈልግ እንድትሰጡኝ እፈልጋለሁ። እሺ ገንዘብ እስከፈለግከው እንሰጣለን። እሺ ከፈለክ አሁን እዚህ ቁጭ ካልክበትም አስልክልሃለሁ። በጣም ጥሩ። እንደዛ ከሆነ እንደራደራለን። እሺ አንተ የምትፈልገውን ነገር አደርግልሃለሁ። በቃ እባክህ አንተ ብቻ አሳልፈህ አትስጠኝ። የፈለግከውን ነገር ሴትነቴንም ቢሆን ከሆነ እንደፈለግክ መጠቀም ትችላለህ። እኔ ለሱ ፍቃደኛ ነኝ። ምን ማለት ነው እሱ ደግሞ? በቃ እኔን በሴትነት መጠቀም ትችላለህ። ብቻ አንተ አሳልፈህ አትስጠኝ። እኔንም ደግሞ ቪዲዮ ልትቀርጪኝ ነው? አይ አንተን እንደዛ ለማለት ሳይሆን በቃ እዚህ ስራ አንተም ተባባሪ ከሆንክ ገንዘብም ከፈለክ ሴትነቴንም ከፈለክ እንደፈለክ ማድረግ ትችላለህ። ግን ብቻ አንተ ወደ ህግ አሳልፈህ አትስጠኝ። ይኸውልሽ እኔ ምንም አይነት ስምምነት ከአንቺ ጋር ማድረግ አልፈልግም። ሴትነቴ የምትይውም እዛው ሌላ ከለመድሽው ላይ ነው የምታደርጊው። ማሰብም ራሱ አይጠበቅብሽም እኔ ላይ። ስለዚህ እስካሁንም እየተቀረጽሽ ነው የነበረ። ምንም ነገር የቆመ ነገር የለውም፣ እየተቀረጽሽ ነው። ቮይስም እዚህ ይዣለሁኝ። ስለዚህ ወደ ህግ ትሄጂና እያንዳንዷን ነገር በደንብ አድርገሽ ታስረጃለሽ። ምን? ቁጭ በይ ደምልሽ ስነ ስርዓት ያዥ። መጀመሪያ ቃል ገብታልኝ ላልቀርጽሽ ምናምን ብለኸኛል። ቃል መገባበት ምንም ነገር የለኝም እንዴ። መጀመሪያ እኮ ተስማምተን ነው አይደል? ይሄ ነገር ያልቀርጽሽ ምናምን ብለኸኛል አይደል? መጀመሪያ ቃል ገብታልኛል። ቃል ገብታልኝ ነበር መጀመሪያ። ምንድነው ቃል የገባሁልሽ? አይ አሳልፌ አልሰጥሽ ምናምን እየቀረጽኩሽ አይደለም ብለህ ቃል ገብታልኝ። ይሄ የሰራሽው ስራ እሰይ አበጀሽ የሚያስብል ስራ ነው። ንገሪኝ እስኪ። ወይኔ ጉዴ! እባክህ እኔ ወንድም ተወኝ። ምንድነው የምተውሽ? እኔን ተወኝ። ይኸውልሽ ወደ ህግ ትሄጂና ያለውን ነገር ታስረጃለሽ። ወደ ጣቢያ ትሄጃለሽ። ምክንያቱም የሰራሻቸው ስራ በጣም የሚያሳፍሩ ስራዎች ስለሆኑ። እሺ ወይ አንተ ሰውዬ በቃ እኔ አልሄድም። በቃ ተወኝ። እንዴ ምንድነው አልሄድም ማለት? እኔ አልሄድም። በቃ ተወኝ። ምንድነው አልሄድም ማለት? በቃ ወደ ህግ መሄድ አልፈልግም። እጄን እያስለቀቅሽ ነው እኮ። ወደ ህግ መሄድ በቃ አልፈልግም። እኔ እንዳንቺ አይነት ሰዎችን አልይዛቸውም። እንደዚህ ጸጉራቸውን ይዤ ነው ወደ ጣቢያ ይዤ። እኔ አንተን የምፈራህ ይመስላል? እኔ አንተን የምፈራህ ይመስላል? ምን የምታመጭ መስልሻል? ምንም እኔ አንተን አልፈራህም። በቃ ተወኝ።